ዳጣ ከመጣች በኋላ ነው እንደዚህ ማለት የጀመርሽው አይደለም? ከዛ በፊትም እወድሃለሁ ብለሽኝ አታውቂ። አሁን ዳጣ ስለመጣች በቅናት ተሞተሽ ነው እንደዚህ የምትይው። በቅናት ደግሞ የሚሆን ፍቅር የለም። ይኸውልሽ እኔን ያንቺ ያረግሽ ቀን ያኔ ትጠይኛለሽ። አልጠላም ደግሞ የኔ መሆን አይቀርም። አይ ኤቢ፣ ለማንኛውም አትቅኝ። ቅናት በጣም መጥፎ ነገር። እኔ በማን ቀናለሁ? እኔ እኮ ከማንም በላይ ነኝ። ደግሞ ታውቃለህ፣ በጣም ቆንጆ ነኝ። ስንት ወንዶች እንደሚለምኝ በደንብ አድርገህ ነው የምታውቀው። አዎ አውቃለሁ፣ ግን ዳጣ ለቀቅ ያድርገን። እሷ አንቺን በጣም ነው የምትወድሽ፣ እንዳንቺ አትቀናም። እኔም ደግሞ ለእሷ ምኗም አይደለሁ። አዎ እሱን ታያለህ። ደግሞ ዳጣና ሰላም እዚህ መኖር የለባቸው። በተለይ ደግሞ ዳጣ እሷ ከመጣች ጀምሮ ነው አንተን ማየት ያስጠላ። እኔ ይኸውልሽ አንቺን ማየት አላስጠላኝ። እንግዲያውስ እንጋባለን። እየቀለድኩ መስሎ ነው? እየቀለድኩኝ እኮ አይደለም። ኤቢ አታደርጊውም እኮ ይባላል። አሁን እኔ የምፈልገውን ነገር አደርጋለሁ። አንተን ደግሞ እወድሃለሁ። ባል ያደርግሃለሁ። ገባ? በግድ አይደለም፣ ወደክ። ምክንያቱም እኔ በዛብሃለሁ እንጂ አላንስም። እሺ እባክሽ ኤቢ። እንዴ አንቺ ወራድ ምን ታነሽ? እዚህ ጋር ተነሽ። ልክቻስቲ አረ ኤቢ ምንድነው? በቃ ምንድነው? የሆነ ነገር ልጠይቀው መጥቼ ነው። ኤቢ ምን እያደረግሽ ነው? አሁን ኤቢ ፈርችሽ እኮ ነው የተደበቅኩት። ምንድነው? አንተ ናታን አጠብሳትም እንዴ? ማሸፍሽ ነው? አንተ ስላልከኝ ነው እንጂ እኮ ልጄ በህይወት መኖሯን እንኳን እኮ ነው ያላቀም። እነግርሻለሁ፣ አሳውቅሻለሁ አልኩሽ እኮ። ትንሽ ጊዜ ጠብቂኝ። አብጌል ደረጀ እንግዲህ ናታንን ወደድክም ጠላህም መቼም ማልክ መቼ ከኔ ውጭ አትወጣም፣ ሁሌም የኔ ነህ፣ ከማንም አትሄድም፣ ማንም ሰው ከአንተ ጋር ሊሆን አይችልም እያለች እየፎከረችበት ይገኛል። እንግዲህ ናታንም ተይ እንጂ ምን ማለትሽ ነው? በፉከራና በልክ እኮ አይሆንም። ቆይ አንቺ ምን ነው የምትወጂው? ምክንያቱም መጽሐፍ ሳነብ አስጠላሻለሁኝ፣ ሁኔታዬን ስታይኝ አስጠላሻለሁ፣ ሁሉ ነገር ያስጠላሻል። ስለዚህ ምን ነው ታዲያ ወደድሽው? በልክና በደራ ለምን ዳጣ ጋር እልክ ስለተጋባሽ ብቻ እንደዚህ ልትይ ትችያለሽ? ምክንያቱም ይህ ጥሩ አይደለም እያላት ይገኛል። እሷ ግን ምንም ይሁን ምን ቆይሽኔን ምን ነው የምትወጂው ብሎ ሲጠይቃት እንኳ ብላ በቃ ይሄንን ነው የምወድልህ፣ ወይ ጸባይን ነው አላለች፣ ወይ መልክህን ነው አላለች። በቃ ምኑንም እኮ ነው የማትወድ፣ ግን በቃ ምንም ይሁን ምን አንተ የኔና የኔ ብቻ ደግሞ እንጋባለን ነው ያለችው ማለት ነው። አስባችሁታ? በቃ ጥርምጥን ያለ እኔና አንተንን ከዛም ደግሞ እንጋባለን። እንግዲህ ናታን ፈገግ ብሎ እየሳቀባት ነበር። እየሳክ ነው? ውሸታም መስለህ ነው? ምንም ይሁን ምን እኔ እናንተ እንጋባለን፣ ይሄንን አምነህ ተናገር። ያችን ዱርዬ ደግሞ አጠገብህ እንዳደርስ ብታደርጋት ጥሩ ነው፣ አለበለዚያ ደግሞ እኔ ማደርገውን አደርጋለሁ እያለች ትገኛለች። ናታንም እንግዲህ ፈገግ ብሎ ምን ነው እሷን ብትታያት፣ እሷ እኮ ምንም እኔና እሷ ምንም ግንኙነት የለንም። ሲቀጥል በዚህ በመጥፎ ስሜትሽ ወይም በዚህ በቅናት ስሜት ተነሳስተሽ እሷን አትጥላት፣ እሷ ደግሞ በጣም ነው የምትወድሽ ያላት ነበረ። አረ እኔን አትወደኝም ባክህ፣ እሷ ሲጀመር ብትወደኝም ባትወደኝም ለሷ ምንም እንትን አይለኝም፣ አንተ ግን ምንም ማልከ ምንም የኔና የኔ ብቻ ነህ እያለችው ትገኛለች ማለት ነው። እንግዲህ ናታን በጣም ግራ ገብቶታል፣ እየሳቀ ነበረ። እሷም እንግዲህ በምትችለው መልኩ ሁሉ እያደረገች ትገኛለች ናታንን የሷ ለማድረግ በጉልበት ማለት ነው፣ በትዕቢትና በጉልበት እየፎከረች ነው። ይሳካላት ይሆን? እሱን አብረን የምናየው ነው የሚሆነው። ሌላ ደግሞ ያው ዳጣን በቃ የሆነ ጉዳት ለማድረስ ዳጣን ተፍተፍ እያለች ነው የምትገኘው። እንግዲህ ያንን እጮኛዋን አርጁን የሚባለው ልጅ እንግዲህ ያው እንደምታውቁት ሲቸግራት ነው የምታገኘውና በባለፈውም ያው እንግዲህ ካሜራና አንዳንድ ነገሮችን ለማፈላለግ ያው ተጠቅማበት ነበረ። አሁንም ደግሞ እንግዲህ ዳጣን የሆነ ነገር ታደርግልኛለህ እያለችው ነበረ። ከዛ ምን ላደርግልሽ፣ ምንድነው እንዳደርጋት የምትፈልጊው ሲላት እንግዲህ በሚስጥር የነገረችው ይመስለኛል። እንግዲህ እንዲደበድባት የሆነ ነገር እንዳደርጋት ምናምን፣ ወይ ደግሞ እንዲጀነጅናት ሌላ ሰው መስሎ እንዲጀነጅናት ያንን ነገር ቴክስት ደግሞ አምጥታ ናታን ልታሳየው አስባ ነው ብዬ አስባለሁኝ። እንግዲህ በዚህ ልክ ነው እየሄደች ያለችው አብጌል ደረጀ። እንግዲህ አሁን አርጁን እንግዲህ እንደኔ ቆይ መጠቀሚያ ነው እንደምታደርጊኝ፣ ስቸግርሽ ብቻ ነው እንደ ለችግርሽ መሙሊያ ነው እንደምፈልጊኝ፣ እኔ እኮ በጣም ነው የምወድሽ፣
ለምን አትረጅኝ ምናምን እያላት ነበረና ከዛ በቃ ግን እኮ በጣም የምታስጠላኝ አለበለዚያ በቃ አልሰራም ለምን ያኔ አንቺን የማገኝሽ እየመሰለኝ እንጂ እንደዛ ካልሆነ ለምን ስትለው እንግዲህ ሂዳ ልጥፋለችበት ቅፍ አረገችው ማለት ነው። እና እንደዛ ስታቅፈው እንግዲህ አርጁም ፈገግ ነው ያለው ወዳኛለች መስሎት ነው። አረ እንዳታስበው በጭራሽ እንዴ ልጅቷ ብዬልች እንዴ። እና ቤተሰቦች በጣም እየሳኩኝ ነበር። እኔ እንግዲህ ፈገግ ብላ ስታቅፈው ነበርና እሱም ፈገግ አለ ደስ አለው። በቃ አሁን የፈለግሽውን መታዘዝ ይችላል አለ ማለት ነው። ያቺን ቅፍ ስላደረገችው እኮ ነው ፈጣሪ ትግስንተኝ። ያው ታውቃለህ ማላቅፍ እኮ አባዬ ከሱ ጋር እንዳላይሽ ድጋሚ ስላለኝ ለዛ ነው እሺ ምናምን ብላ እንግዲህ አሽበልብላ ተለይተዋለች። እንግዲህ ዳጣን የሆነ ወጥመድ ውስጥ ለመክተት እያሰበች እንደሆነ ምንም ጥርጥር የለውም። ሌላው እንግዲህ ጋሽ ደረጀ ያው እንዳያችሁት በጣም አጣብቂኝ ውስጥ ነው። ዳጣ እናቴን ትለዋለች፣ ሰላም ደግሞ ልጅን ትለዋለች። እዚህ ጋር ደግሞ ወይዘሮ ማርታ ምንድነው እያለች ጥያቄዎችን ታበዛበታለች። በዚህ መካከል እንግዲህ መሀል አጣብቂኝ ውስጥ ገብቶ የለለ ራሱን ያጨናነቀ ነው የሚገኘው ደረጀ። ግን በመጨረሻው ላይ ያው ነገሮቹን ለማስተካከል እየሞከረ እንደሆነ እያየን ነው። ግን ለዛውም ፈርቷል። በቃ ቀድሞ ለማርታ መናገር እንዳለበትና ነገሮችን ቀድማ እሷ ማወቅ እንዳለባት ሌላ ነገር ሳይፈጠር ራሱን እያወራ ነበረ። ግን ደግሞ እሷንም አሁን እንደዛ አድርጌ በስነግራት ድንገትስ እጅ ላይ ብትወድቅብኝ ብትሞትብኝስ እያለ ደግሞ እያሰበ ነው። ሰላም ደግሞ አልፈታህም ብላ እንግዲህ ከሱም አልፋ ለወይዘሮ ማርታ ነግራታለች። ወይዘሮ ማርታንም ምነግርሻለሁ ሚስጥር ብላኛለች እያለች እንግዲህ እየተጨነቀ ነው። ደውሎ እንግዲህ ሰላምን እንዴት እንደዚህ ታደርጊያለሽ? ይሄን ነገር ምን አስበሽ ነው? እንዴት እያለ ነበር። አይ እኔ ቃል ሰጥቻለሁ፣ ጊዜ ሰጥቻለሁ። በሱ ጊዜ ውስጥ ደግሞ የማስተካከል ያንተ ነው። እኔ ይሄን ያክል ጊዜ የቆየሁትን አሁን ላይ ከአቅሜ በላይ ሆኖብኛል። በተለይ በቃ ከመውለዴ በፊት የሆነ ነገር በቃ ማወቅ አለብኝ፣ የልጅ ሁኔታ ማወቅ አለብኝ። አንተ ለምንድን ነው የማታስብልኝ? እኔ እኮ እናት ነኝ እኮ ይሄን ያክል ጊዜ የተቀመጥኩት ምን መስሎ ነው እያለችው ትገኛለች። እሱም እንግዲህ እሺ ተረጋጊ እባክሽ ትንሽ ጊዜ ስጭኝ እያላት ነው። ግን ጊዜ የሚሰጣት አልመሰለንም። በጭራሽ ነው የማይሰጣት። እና ቤተሰቦቻችን እንግዲህ ተፍ እያለ ነው። ሌላው እንግዲህ ሰላም ያው ደረጀን ታላሳወከኝ እናገራለሁኝ አሁንም አዎ ጀምረዋለሁ ጨርሰዋለሁ እያለችው ነው። ግን ደረጀ እባክሽ ታገሽኝ እያላት ነው። ቢሆንም ግን ከዳጣ ጋር ያን ነገሮች ያወሩ ነበረ። በተለይ ሰላም ህልማይች ዛሬ እያለች አንዳንድ ነገሮች ያወራቻት ነበርና እና ምን አየሽ ሰላም እየስተላት እንግዲህ ካንቺ ጋር ነበረ ያደርነውና ነይ ቶሎ ብዬ ተከሸሽ አጠገቢ መተሽ ተኝተሽ ከዛ በኋላ አጠገቢ ቅፌ ከገባሽ በኋላ እንግዲህ ትንሽ ህፃን ልጅ የ3 ወር ህፃን ልጅ ትሆኛለሽ። ከዛ በኋላ እንግዲህ ጡቴን እየጠባሽ ነበረ እና በቃ እቅፍ አድርጌሽ እንዴት ደስ እንደምትይ እያለቻት ነበርና ዳጣ እንዴ ባክሽ እንኳንም ጠባው በእናትሽ እንደውም በልጅነቴ ጡት ስላልጠባሁኝ አሪፍ ነው እያላት ነበር ማለት ነው። እና ቤተሰቦቻችን ደስ ይል ነበረ ማለት ነው። እና ተፍ እያለች ነው እንግዲህ እና ዳጣ እንግዲህ ጡት ስላልጠባው ስለርቻት ግን ለምንድነው ጡት ያልጠባሽው አንዳንድ ጥያቄዎች የጠየቀቻት ነበርና ያው ዳጣ እንደምታውቋት ለማስቀየስ ነገሮቹን ከፍ ዝቅ እያለች ነው። ግን አልተሳካላትም። ሰላምም እንግዲህ ደፋ ቀና እያለች ነው ያው አለ አይደለም። እና ቤተሰቦቻችን ያው የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ እንግዲህ ሰላምና ዳጣ እናትና ልጅ መሆናቸውን በራሳቸው መንገድ ማወቃቸው የማይቀር ነው ብዬ አስባለሁኝ። ምክንያቱም ሰላም ብዙ ነገርን ስለጠረጠረች ዳጣ እንኳን ምንም ሀሳቡ የላትም። ሰላም ግን በጣም ጠርጥራለችና እዚህ ጋር ነገር ይሾን እንግዲህ እንደሚያፈርጡት አንጠራጠርም። ከደረጀ በፊት ራሳቸው ይተዋወቁ ነው። በቀጣይ ፍልገናኝ ሰላም